ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሰላም ነው። እናንተ እስካሁን ሀይሚ ማለት ነው እስካሁን ሀይሚ ይሄንን ነገር እንዴት ደብቀው ትቆያለች? የእውነት እኔ በጣም ነው የተገረምኩባት ማለት ነው። የእውነት እኔ በጣም ነበር መወዳት ሀይሚን። እንዴት እስካሁን ይሄንን ነገር ደብቀው ትቆያለች? የሰው ቀለበት የሰው ቃል ከሷ ጋር ሆኖ እንዴት ሊሆንና ሊታሰብ የማይችል ነገር እንዴት ይሄንን ታደርጋለች? ወይንስ ፕራንክ እያደረጉ ነው እነዚህ ሰዎች? ፕራንክ እያደረጉ ነው ወይንስ በቃ የእውነት ሀይሚ ይሄንን ነገር በብሩኬ ላይ አድርጋው ነው? ብሩኬ ደግሞ የኔ ይዋ በቃ እሱ አምኗት ምናምን ነገር ማለት ነው። እሷ የሰው ቃል ከኔ ጋር ምንም አይነት ቦታ ስለሌለው ነው ብላ እንዴት ትላለች? ምክንያቱም የሆነ ሰዓት ላይ ይሄ ሰው የሆነ ሰዓት ላይ ወደ እሷ ህይወት እንደሚመጣ እርግጠኛ መሆን ነበረባት። ገባችሁ አይደል? በቃ እርግጠኛ መሆን ነበረባት የሆነ ሰዓት ላይ። ቃል ማለት ከባድ ነገር ነው። ጭራሽ ቀለበት አድርጎላት ቀለበት አስራ ነበረ። ይሄንን እንዴት እንደቀላል ነገር ሀይሚ ቀለል አድርጋ ታየዋለች። እሷ ብልጥና ብልህ ሴት ነች በነገራችን ላይ ማለት ነው ይመስለኛል። ግን ፕራንክ ነው እያሉ እየተጫወቱብን እንደሆነ እኔ እርግጠኛ ነኝ። በቃ እንደዛ ነው እንጂ የሚሆነው ሀይሚ ይሄንን ከባድ ነገር እንደዚህ እሷ ቀለል አድርጋ ያው በብሩኬ ላይ ማለት ነው ያውም በብሩኬ ላይ ይሄንን ነገር እንደዚህ ቀለል አድርጋ ነው የምትተው አይመስለኝም። በቃ የሆነ እየቀለዱብን ወይንም ፕራንክ እያደረጉ ተመካክረው ነው የሚሆነው። ብሩኬ ይሆናል ይሄንን የሚያደርገው፣ ሌላ ማንም አያደርግም። ብሩኬ ነው እንዳለን ደግሞ እኔ ቀለል አድርጌ ነው ያየሁት ማለት ለሱ ቦታ ስለሌለኝ ምንም አይነት ነገር አልመሰለኝም። ለዛ ነው ትቼ የነበረው አለች። ብሩኬ ነው ብለን እንዳናስብ ፕራንኩን ማለት ነው። ስለዚህ ምናልባት እሷ ትሆናለች። እሷ ተመሳጥራ ከዛኛው ልጅ ጋር እሷ ልትሆን ትችላለች ብዬ እገምታለሁ። ዛሬ ማታ ያው ዛሬ ማታ እውነቱን እናውቃለን። ዛሬ ማታ እመኑኝ እውነቱ ይታወቃል። በእኔ ይሁንባችሁ፣ እኔን እመኑኝ ማለት ነው። የእውነት ነው ብላችሁ ምክንያቱም ብሩኬ ልጠረጥር አልችልም። ብሩኬ ቢሆን ያው እሱ ነበር ጓገጭ የሚለው። አሁን ግን ሀይሚ ነች እዚህ ጋር እኔ ምንም ነገር አልመሰለኝም ነበር ቦታ አልሰጠሁትም ለሱ ምናምን እያለች ነበር። ዛሬ እስኪ ያለውን ነገር አብረን እናያለን። ውድ